መረጃን እነሆኝ በአዲስ አበባ በቢሊዮኖች የሚቆጠሩ አደንዛዥ እጾችና የኤግዚቢት ዕቃዎች ወደሙ። ሰኔ 25 ቀን 2018 ዓ.ም ያስኩትን መረጃ ላደርሳችሁ። ቤቱን ፎሎ፣ ቪዲዮ ላይክ፣ ሼር በማድረግ ጀምሩት። ጤና ይስጥልን አድማጮቻችን። ዛሬ በአዲስ አበባ ከተማ በተለይም በንፋስ ስልክ ላፍቶ ክፍለ ከተማ የተከናወነ አንድ ትልቅ ዜና ስሙ። ማህበረሰቡን ከጤና መታወክና ከጸጥታ ስጋት ለመታደግ ሲባል ከፍተኛ ዋጋ ያላቸው ህገወጥ ዕቃዎች መወገዳቸውን ፖሊስ አስታውቋል። ዋናውና የተወገዱ ዕቃዎችና ዝርዝራቸው ጥራታቸውን ያልጠበቁ የልብስ ሳሙናዎች፣ በህገወጥ መንገድ የተዘጋጁ 500 ካርቶን ሳሙናዎች፣ የዋጋ ግምታቸው ከ112 ሚሊዮን ብር በላይ የሆኑ የሺሻ ዕቃዎች፣ ወጣቶችን ለተለያዩ ሱሶች የሚያጋልጡ 4110 የሺሻ ዕቃዎች፣ አደንዛዥ እጽ ካኒባስ፣ የወጣቶችን ህይወትና የወደፊት ተስፋ የሚያጨልም 40 ኪሎ ግራም የሚመዝን የካኒባስ እጽ በማስወገድ እንግዲህ ሂደቱ ላይ የተገኙ አካላት ይህ የማስወገድ ተግባር በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ላፍቶ መድኃኔዓለም ተብሎ በሚጠራው አካባቢ በይፋ የተከናወነ ሲሆን የሚከተሉት ታዋቂ ግለሰቦች የህብረተሰቡን ክፍሎች እንግዲህ በዚህ የማስወገድ ስራ ላይ ተገኝቷል። ኮማንደር አርጌ እሸቴ የክፍለ ከተማው ፖሊስ ዋና መምሪያ አዛዥ፣ አቶ ደረጀ ድሪብሳ የክፍለ ከተማው ሰላምና ጸጥታ አስተዳደር ጽህፈት ቤት ኃላፊ፣ መቶ አለቃ ቦጋለ አለሙ የክፍለ ከተማው ደንብ ማስከበር ጽህፈት ቤት ኃላፊ፣ የሃይማኖት አባቶችና የአካባቢው ነዋሪዎች እንግዲህ ይህ የተወገዱት ዕቃዎችና የህብረተሰቡ አስተያየት የሚለውን ልንገራችሁ። ኮማንደር አርጌ እሸቴ የፖሊሱ ዋና መምሪያ አዛዥ እነዚህ የተወገዱ ዕቃዎች ከ2013 ዓ.ም ጀምሮ በተለያዩ የወንጀል ድርጊቶች በኤግዚቢትነት ተይዘው የነበሩ ናቸው። የፖሊስ ስራ ያለ ህብረተሰብ ንቁ ተሳትፎና እገዛ ብቻውን ውጤታማ ሊሆን አይችልምና ለዚህ ማህበረሰብ የተለመደው ትብብር አጠናክሮ እንዲቀጥል ጥሪውን አስተላልፏል። አቶ ደረጀ ድሪብሳ የሰላምና የጸጥታ ኃላፊ ፖሊስ ወንጀሉን አስቀድሞ ከመከላከል ጀምሮ ህገወጥ ድርጊቶችን በቁጥጥር ስር በማዋል የህግ የበላይነት እያረጋገጠ ይገኛል። ማህበረሰቡን ለከፍተኛ አደጋ የሚያጋልጡ እነዚህን ዕቃዎች በማስወገድ ፖሊስ ሊመሰገን ይገባል። የሃይማኖት አባቶችና የሰፈሩ ነዋሪዎችም እነዚህ ዕቃዎች በማህበረሰቡ ላይ ከፍተኛ የጤና ችግር የሚያስከትሉና ወጣቶችን ወደ ወንጀል እንዲገቡ የሚያነሳሱ ነበሩ። ፖሊስ በወሰደው በዚህ እርምጃ እጅግ በጣም ተደስተናል። ሁልጊዜም ከፖሊስ ጎን በመሆን የበኩላችንን ድርሻ እንወጣለን። የዘገባው አቀናባሪ ዋና ሳጅን አባበል ከበደ። የመረጃው ምንጭ አዲስ አበባ ፖሊስ። ቤቱን ፎሎ አድርጎ ቪዲዮ ላይክ፣ ሼር። እንዴት አያችሁት? ይሄ ሁሉ ገንዘብ እንግዲህ 112 ሚሊዮን ብር ነበር ሳሙና የሚገመተው። ካኒባስ እንደዛው አደንዛዥ እጾች የተለያዩ ተይዟል። እንዴት አያችሁት? ለፖሊስ ሞራል ይገባዋል። ሼር